እንደምን ዋላችሁ ተመልካቾቻችን ከአሚኮ የቀን ስፖርታዊ ዜናዎቻችን ቀጥለው ይቀርባሉ። በሀገሩ ዜናዎች ጀምራለሁ። አብራችሁን ቆዩ። የኢትዮጵያ እግር ኳስ ክለቦች ሻምፒዮና የጥሎ ማለፍ ጨዋታዎችን ዛሬ ረፋድ አስተናግዷል። በጨዋታዎቹ ሸዋሮቢት ከተማ ወደ ቀጣዩ ዙር ሲቀላቀል መንቆረር ከውድድሩ ውጭ ሆኗል። ሸዋሮቢት ከተማ ከቡርታ ጋር ባደረገው ጨዋታ መደበኛው ጨዋታ ጊዜውን 1-1 አጠናቋል። በተሰጠው የመለያ ምትም ሸዋሮቢት ከተማ 10-9 በማሸነፍ ወደ 16 ውስጥ ገብቷል። በሌላ ጨዋታ መንቆረር ቀጣዩን ዙር ለመቀላቀል ያደረገው ጥረት ሳይሳካለት ቀርቷል። ትናንት በዝናብ ምክንያት ተቋርጦ የነበረው የመንቆረርና ቡልድጉሉ ዝምባራ ጨዋታ ዛሬ ጠዋት ሲደረግ ክለቦቹም 0-0 መደበኛ ጨዋታቸውን አጠናቋል። በተሰጠው የመለያ ምትም መንቆረር 3-2 ተሸንፎ ከውድድሩ ውጭ ተሰናብቷል። ቀጣዩ ሁለት እጁ እነሲ ጨዋታም ይጠበቃል። የአማራ ክልል የክረምት ስልጠናና ውድድር በሁሉም አካባቢዎች ተጠናክሮ እንደሚሰጥ የአማራ ክልል ባህል ቱሪዝምና ስፖርት ቢሮ ገለጸ። በዚህ መርሃ ግብር ተሰጥኦ ያላቸው ስፖርተኞች እንደሚገኙበትም ተስፋ ተጥሎበታል። ተጨማሪ አለን። በአማራ ክልል በቀጣይ 3 ወራት በስፖርቱ ዘርፍ የክረምት የውድድርና ስልጠና ተግባራት በተጠናከረ መልኩ ይከናወናል። ይህንንም የክልሉ ባህል ቱሪዝምና ስፖርት ቢሮ ምክትል ቢሮ ኃላፊ አቶ ጋሻው ተቀባ ከአሚኮ ስፖርት ትንታኔ ፕሮግራም ጋር በነበራቸው ቆይታ ተናግረዋል። ከ630 ሺህ በላይ የህብረተሰብ ክፍሎች ወጣቶችን ጨምረን እናሳትፋለን ብለን ያሰብን። ከዚህ ባለፈ ግን ይሄ የስፖርት ለጤና የስፖርት ለሁሉም እንቅስቃሴ ስለሆነ ሁሉም ማህበረሰብ የሚሳተፍበት ለምሳሌ በእግር ጉዞ የሚሳተፍበት የአካል ብቃት እንቅስቃሴ የሚሳተፍበት በአካል ብቃት እንቅስቃሴ ልዩ ኩነቶችን አድርገን እንሰራበት ለምሳሌ ጳጉሜ ወርን ልዩ ኩነት አድርገን በሁሉም አካባቢ ንቅናቄዎችን እንፈጥራለን። በዚህ በአንድ ቀን ብቻ ኦልሞስት እስከ 500 ሺህ እንደዛ የሚደርስ ህዝብ ምናንቀሳቅስበት በቅዳችን አካተናል። በተመረጠ ቦታ ላይ የሩጫ የጎዳና ላይ ሩጫ ውድድር የማድረግ እነዚህን በቅዶቻችን አካተን ወደ ዞኖች አወርደናል። ክልል አቀፍ ራሱን ችሎ ፕሮግራም በቀጣይ ያሳውቀን የምናዘጋጀው ነው። ይኸው የውድድርና ስልጠና ተግባርም በክልሉ በሁሉም አካባቢዎች ተግባራዊ ሲደረግ ተሰጥኦ ያላቸውን ስፖርተኞች ለመለየትም እንደሚያግዝ ነው የገለጹት። በዚህ የታዳጊዎች ስልጠናና ውድድር ሁሉም በየአካባቢያቸው ተሰጧቸውን መሰረት ባደረገ በ23 የስፖርት አይነቶች እንዲሳተፉ ነው ያደረግነው። ይህ ሲሆን እንግዲህ በየሳምንቱ ከ3 ቀን እስከ 5 ቀን አንድ ታዳጊ ስልጠናውን ይወስዳል ተብሎ ይመከራል። በዚህ የተሻለ ተሰጥኦ ያላቸውን ነገ በሚደረገው የአካዳሚ ስፖርት ልየታ ሊሆን ይችላል፣ ወደ ክለብ ለማሳደግ ሊሆን ይችላል። በዚህ ተሳታፊ እንዲሆኑ እድሉን ያገኛሉ ማለት ነው። እንደ መንግስት የክረምት ውድድርና ስልጠናው ስኬታማ ለማድረግ አስፈላጊው ዝግጅት ተደርጓል ያሉት አቶ ጋሻው በመሆኑም ሁሉም የስፖርት ቤተሰብ በንቃት እንዲሳተፍ ጥሪ አቅርበዋል። በመንግስት በኩል ክትትል፣ ድጋፍ፣ ቁጥጥር የማድረግና ምቹ ሁኔታዎችን የመፍጠር ስራዎችን እየሰራን ነው። ይህን ተጠቅሞ ምቹ ሁኔታዎች የማዘውተሪያ ስፍራዎች እየተገነቡ ስለሆነ በዚህ ተሳታፊ እንዲሆኑ የሚል መልእክት ማስተላለፍ ነው የምፈልገው። የባህል ስፖርትን ተዘውታሪነቱን ለማሳደግ ልዩ ልዩ ስልጠናዎችን እየሰጠ መሆኑን የኢትዮጵያ ባህል ስፖርቶች ፌዴሬሽን አስታወቀ። ስልጠናው ባህላዊ ስፖርቶችን ወደ ኦሎምፒክ ውድድር ለማሳደግ እንደሚረዳ የፌዴሬሽኑ ፕሬዚዳንት ህይወት መሀመድ ተናግራለች። ዳናይሴ ተጨማሪ አላት። የኢትዮጵያ ባህል ስፖርቶችና ጨዋታዎችን ትኩረት ለመስጠት በየጊዜው በተለያዩ የሀገሪቱ አካባቢዎች ስልጠናዎችንና ውድድሮችን ያዘጋጃል። የኢትዮጵያ ባህል ስፖርቶች ፌዴሬሽን በያዝነው ዓመትም በተለያዩ የኢትዮጵያ አካባቢዎች የባህል ስፖርትን ተዘውታሪነቱን ለማስፋፋት ፋይዳውን ከፍ ለማድረግ የሚያስችል የዳኝነትና የአሰልጣኝነት ስልጠናም እየሰጠው ነው ብሏል። የኢትዮጵያ ባህል ስፖርቶች ፌዴሬሽን ፕሬዚዳንት ህይወት መሀመድ የኢትዮጵያ ባህል ስፖርት ፌዴሬሽን እንግዲህ ባህላዊ ስፖርቶቻችንን በሀገራችን በጣም ተዘውታሪ ለማድረግ እንዲሁም ደግሞ ከራሳችን አልፎ ደግሞ በሌሎች ሀገሮች እንዲዘወተሩና እንዲተዋወቁ ለማድረግ በስልጠና በውድድር ህብረተሰቡን ማሳተፍ አስፈላጊ ነው። ስለዚህ አንዱ የፒላራችን ስልጠናዎችን ማስፋት ነው። የዳኝነት፣ የአሰልጣኝነት እንዲሁም ሙያ ማሻሻያ ስልጠናዎችን በርካታ ስልጠናዎችን እየሰጠን እንገኛለን። ኢትዮጵያ የአፍሪካ የባህል ስፖርቶች ኮንፌዴሬሽን አባል መሆኗ ደግሞ ሀገራችን ያላትን የባህል ስፖርት ተቀባይነት ወደ ሌሎች የአፍሪካ ሀገራት ለማስተዋወቅም የሚረዳ ነው። በ2019 ታህሳስ ላይ በሀገራችን ለመጀመሪያ ጊዜ የአፍሪካ የመጀመሪያው መልቲ ኢቨንት ፌስቲቫል ካልቸራል ፌስቲቫል ውድድሮች ፌስቲቫሎችና ውድድሮች ይካሄዳሉ። በዚህ በርካታ ስልጠናዎች መስጠታችን
ሰፊ ተሳታፊዎች እንዲኖሩ ያደርጋል። በቀጣይም በኦሎምፒክ ስፖርቶች ላይ በማካተት ሀገራችንን የምናስተዋውቅበትና የሰለጠኑ ባለሙያዎችም ታዳጊዎችን ልክ እንደ ሌሎች የስፖርት አይነቶች ትኩረት አድርገው ባህል ስፖርት ላይ እንዲሰሩም መንገዱን የሚከፍት ነው ብላለች ፕሬዚዳንቷ። የኛ ሀገር ባህላዊ ስፖርቶች ሆነው በዓለም አቀፍ ደረጃ ደግሞ የኦሎምፒክ ስፖርት ይሆናሉ። ባህላዊ ስፖርቶቻችን ለምሳሌ እንደ ቀስት፣ አርቸሪ፣ ፊልድ ሆኪን፣ ገና ራሱ። ስለዚህ እነዚህ በቀጣይ ኢትዮጵያም የኦሎምፒክ አባል የምትሆንበት በእነዚህ ስፖርቶች አባል የምንሆንበት ሁኔታ ለመፍጠር ቅድሚያ አሁን ለምሳሌ የወጣቶች ኦሎምፒክ ውድድር ጊዜ በባለፈው የቀስት ውድድር የወጣቶች ኦሎምፒክ ጊዜ እንዲካተት አድርገናል። ስለዚህ በርካታ ባለሙያዎችን ባሰለጠንን ቁጥር እነዚህ ባለሙያዎች የጥናትና ምርምር ስራዎችን በመስራት በርካታ አሰልጣኞችን ደግሞ በስራቸው በማፍራት እንዲሁም ደግሞ ፕሮጀክቶች ላይ ደግሞ ሰፊ ስራዎችን በመስራት በቀጣይ ባህላዊ ስፖርቶቻችን ወደ ኦሎምፒክ የሚካተቱበትን መልኩ እየፈጠሩና እየሰሩ ስፖርት የኔ ነው የሚል ኃላፊነትን እያዳበሩ ይሄዳሉ ማለት ነው። ይሄው የባህል ስፖርት ተዘውታሪነትን የሚያሳድገው የዳኝነትና የአሰልጣኝነት ስልጠና በቅርቡ በአማራ ክልል ይሰጣል።